ጨረስን እኮ አይደል? የሚያስቆጣ ነገር እኮ የለውም አይደል እንዴ? ውጣልኝ በቃ በእናትህ ከፈለክ እንዴ። ይሄ በቃ ሲጀመር ምንም አልጣምኝም በቃ ነገሩ። አሁን ስለ ስራ እየነገርኩህ አሁን ስራ ምንድነው ትለኛለህ? ውጣልኝ በቃ። ለምን አልወጣም? ምንድነው የማትወጣው? ለምንድነው የማትወጣው? አልወጣም። ልቀቂኝ። ወደ ካሜራው እንዳትሄድ። ካሜራውን ዝጋው ሲጀመር። ወደ ካሜራው እንዳትሄድ። በቃ እኮ ውጣልኝ። መኪና ተከራይታችሁ እንደምትለምኑ አንቺ ኩላሊት በሽተኛ እንደሆንሽ አስመሰላችሁ። እዚህ ቤት ምንድነው እያስደረግሽ ያለሽው? እኛ ነን እኮ ከሚዲያ ታዲያ ምን አንደ ገብቶኛል። ከቤተሰብ ሚዲያ ነው የመጣ ነው። አሃ ታዲያ ቀጠሮ ሳይኖረን እዚህ ዘላችሁ መምጣት ልክ ነህ። መድኃኒት አዝረክርከሽ ቁጭ ብለሽ እየለመንሽ እኮ እሺ። አሁን እኮ አንተ ደግፈህ ይኸውልህ ደግሜ ብጠይቅ ምን የሚያስቆጣ ነገር ትላለህ? ሲጀመር አንቺ እነዚህን በሽተኞች ኬት አምጥተሽብኝ ነው? በሽተኞች ናችሁ ሲጀመር። ትክክል አይደለም። ኧረ ውጡ በቃ። ስርዓት ያዙ ተው ማለታችን። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። እንግዲህ አንዲት እህታችን ቤት ነው የምንገኘው። እንድታግዙኝ እንድትረዱኝ እፈልጋለሁ ብላን እንግዲህ እህታችን ጋር ተገኝተናል። ምንድነው የሚለውን ነገር ከእህታችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ያው ደግሞ ሐሳብ አስተያየት፣ ኮሜንት ወይ ደግሞ ጥቆማ ካላችሁ ደግሞ ኮሜንት ሴክሽን ላይ በመግባት ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ። እንግዲህ እህታችን ምንድነው የፈለገችው የሚለውን ከእህታችን አንደበት የምናዳምጥ ይሆናል። አብሮነታችሁ የለኝ። ሰላም እህታችን። ሰላም ወንድሜ፣ ስለመጣህ በጣም አመሰግናለሁ። ቻናላችሁን መከታተል ነበረ። ብዙ ሰው እንደምትረዱና እንደምትደግፉ ያው አያለውም ሰማለውም እንደምትረዱና እኔም አሁን ስለመጣችሁልኝ በጣም ደስ ብሎኛል። እኛም በጣም እናመሰግናለን። ምርጫሽ ስላደረግሽን በጣም እናመሰግናለን። እና አሁን የፈለግኳችሁ ምክንያት አንድ በቃ የሆነ አንገብጋቢ የሆነ ነገር ነው እና ሁሌ የሆነ ማስበው ነገር ነው። ምንድን ነው እያልኩ ለራሴ ግራ የገባኝ ነው እና አሁን ደግሞ እናንተ የበለጠ አብራርታችሁ እንድታግዙኝ እና ለማጋለጥ የፈለግኩት ነገር ነበረ እና ለዛ ነው። እና ጉዳዩ ጎረቤታሞች ነን እና አብረን አንድ አካባቢ አንድ ግቢ ውስጥ ነው የምንኖረው። ከዛ በአጋጣሚ ጎረቤቴ ባልና ሚስት ናቸውና አጋጣሚ ኩላሊቷን ታመመች ተባለ። ኩላሊቷን ታመመች ተብሎ በቃ ሁላችንም ተደናገጥን። ያው ጸበልም በእምነትም ብዙ ነገር አደረግን የምንችለውን እና ውጭ ይውላሉ። ብዙ ጊዜ ቤት አይውሉም። የት ነው ስንል የተለያየ ሕክምና ምናምን እያሉ ያድበሰብሳሉና አሁን ግን ቤት ሲገቡ እንዴት ታማሚ አይደሉም። ቤት ያለውም ነገር እየተቀየረ መጣ። ብቻ ብዙ ነገር እያደረጉ መጡና በከታተላቸዋለሁ። ምክንያቱም የኩላሊት ህመምተኛ ያው የምናየው ነው የእውነት ታማሚዎች እንዴት እንደሚሆኑ በጣም ብዙ ነገር ያው እናንተም ታውቁታላችሁ። እኛም እና ግራ ገባኝና አሁን ስሰማ እንደዚህ ፌክ ነገር መሰለኝ እና አሁን እያጣራው ነበር እንደሆነ ነገር። ብዙ ሰው ስጠይቅም ሰዎችም ሳማክር ኩላሊት ህመምተኛ ናት እያልኩ እንድረዷት እያልኩ ብዙ ሰው እናገር ነበር እና ያ ኩላሊት አሁን በቃ ፌክ ነው ምናምን አሉና በእነሱ ምክንያት እሺ እሷ አትታመም፣ እግዚአብሔር ይመስገን እንድትታመምም አንፈልግም። ግን ከገጠማት ደግሞ ለምን እንደዚህ ይሆናሉ? አሁን ብዙዎች አሉ እንደዚህ በኩላሊት ህመም እውነተኛ ታማሚዎች እና እነሱ እንዴት እንዳይረዱ አሁን እኛ በዚህ ሁኔታ ለምንድን ነው እንደዚህ በበሽታ ንግድ የምንነግደው ብዬ በጣም እንትን ይለኝ ነበር። በተደጋጋሚ እናንተም ጋር ደውዬ ነበር። በቃ አሁን አጋጣሚ ነው ስልካችሁም የሰራልኝ እናንተን የሚያገኘሁት እና በዚህ ጉዳይ እንድትረዱኝ ስለፈለግኩኝ ነው። በእርግጥ ያው በተደጋጋሚ ደውለሽ ያታሽን እንዳልኩሽ ስራ ስለሚበዛብን ብዙ የወንጀል ስራዎችን ነው የምንሰራው እና ትንሽ በጣም ቢዚ ሆነንም ስለነበረ ነው። ለሱ በጣም ይቅርታ እንጠይቃለን። አሁን እያልሽኝ ያለሽው ኩላሊት ታማሚ ነኝ ብላ እሷ ማለት ብዙ ውጣ ወረዶችን አሳልፈው ግን ቤት ውስጥ የሚፈጠረው ነገር ሌላ ነው። ሲቀጥል ሌላ መረዳት እያለበት እነሱ ቦታውን እያያዙት ነው። እኔም አሁን ግራ የገባኝ ነገር ምኑ መሰለ፣ አሁን የእውነት ታማሚዎች አሉ ወድቀው መንገድ ላይ እንደዚህ የሚያቸው አጥተዋል። እነሱ ግን የእውነት አስመስለው ነው በጣም ብዙ ገንዘብ የሚሰበስቡት እና ለምን የእውነት ሰዎች ለምን አይታከሙ? እንደዚህ
ሁኔታዋ ቤት ሲገቡ በቃ አሁን ሁሉ ነገር ቤታቸው ተቀይሮ ምናምን መቀየሩ ሰየው ግን ለምን በፌክ እንደዚህ ይሆናል ብዬ በጣም እያመመኝ ነበር እና ለዛም ነው እናንተን ስፈልግ የነበረው እና አሁን ደግሞ ስላገኘኋችሁ በጣም ደስ ብሎኛል እና ያለውን ነገር እንድትሉልኝ ፈልጌ ነው እንድታጣሩልኝ ከኔ የበለጠ ይልቅ እናንተ ደግሞ ያው እንትን እንድትሉልኝ ፈልጌ ነበረ እንድታጣሩልኝ እና እርግጥ ልክ ነሽ ምክንያቱም እንዳልሽው ነው ማለት ትክክለኛ ታማሚ ሆኖ መረዳት ያለበት አካል መረዳት ሲገባው ጤነኛ ሆኖ መስራት እየቻለ ግን በአቋራጭ ለመክበር ብለሽ መኪና ይዘሽ የዞርሽ መለመን አጽፈሽ በጣም ብዙ የሚሰሩ በጣም መጥፎ ድርጊቶች ከአሁን በፊትም ስላጋጠሙን ምነግርሽ ልክ ነሽ አንቺ ግን ከዛ ውጪ አሁን ምን አለ መሰለሽ እንደ ማስረጃ ወይ ደግሞ ሌላ የሰማሽው ሲሉት የሰማሽው ነገር ወይ በተጨባጭ ያስሽው ነገር ይኖራል? እኔ እንደ ማስረጃ ያስኩት ባለቤቷ ብዙም እንደዚህ ከእጅ ወዳፍ የሆነ ኑሮ ነበር እስካሁን እየኖሩ ያሉት እና እኛ ሁላችንም ያዘንነው በዛ ኑሮ ላይ እንደዚህ ኩላሊት በሽተኛ መሆኗ በቃ መትረፏ እንዴት ነው የምትድነው ምናምን እያልን አሳስቦን ነበር እና አሁን መኪና ገዝተው ምናምን ያ ነው በቃ ትልቅ ነገር እንትን የሆነብን እና መኪና ገዝተው ምናምን የግል ስራ ጀመሩ። እቺ ሴትዮ ኩላሊት በሽተኛ ነኝ እየታጠብኩ ነው እንኳን አይደለም የሚታጠብ ምንም ነገር የላት እና ቤት ሁሉም ፈራ ገብቷል። ይሄን ነገር በቃ እኔ የፈለገውን እኔ ማጋለጥ ያለብኝ ብዬ ነው ስከታተላችሁ ወይም እሷም ስከታተላት የነበረው እና ለዛም ነው እኔ ቢረዱ ደስ ይለኛል። ግን እውነተኛ ታማሚ ያለ ወርቆ የወደቀ ሜዳ ላይ እና በእነሱ ምክንያት ሌላው እንዳይረዳ እየሆነ ስለሆነ ነው አሁን ይህን ነገር ልነግርህ የፈለኩት። ስለዚህ መጀመሪያ ኑሯቸው እዚህ ግባ የሚባል አልነበረም። ግን አሁን ይህን ነገር በሰሩ ቁጥር መኪና ገዝተው ጭራሽ የራሳቸውን አሁን ቢያንስ ህመሙ ጀመራ ከተባለ 1-4 ወር 5 ወር ቢሆን ነው። ግን በዛ ፍጥነት ነው መኪና ገዝቶ አሁን ሰው ባለቤቷ ስራ እንትን የጀመረው ስራ ማለት ነው። እና አሁን ራሱ እንዴት ነሽ ተሽሎሽ ነው ወይ ምናምን ስንላት ራሱ ጸበል ሂጄ እንደዚህ ታክሜ ምናምን ትለ ግን ፊል አድርጓል ተብሎ ነበረ ለኛ የሰማ ነው እና በቅስበት 1 ቀን 2 ቀን ሐኪም ቤት ሳተኛ ምናምን በእንዴት በቶሎ ልትድን ቻለሽ ምናምን የሚለው ነገር እና አሁን ያለውን ለውጥ ስናይ ያው ሌሎቹ ቢፈሩም እኔ ግን በቃ ማጋለጥ ስለፈለኩኝ ይሄ ደግሞ ትልቅ ማስረጃ ነው ገብቷል። ምንም የሌላቸው ሰዎች አሁን ድንገት መኪና ተገዝቶ ምናምን እሷም ቤት ውስጥ ጤነኛ ሆና ነው የምትኖረው በጣም በቃ ጥሩ ኑሮ ላይ ነው እየኖሩ ያሉት እና ለዛ ብዬ ነው። ስለዚህ እንደዚህ እንትን የሚሉበት ቦታ እንትን እንላለን ማለት የት ቦታ ላይ ነው? አሁን በብዛት ራቅ ብለው ይመስለኛል ወደ ወጣ ያለ ሰፈር ምናምን የሆነ ሃይሩፍ ነገር ተከራይቶ ይሁን አላቅም ብቻ እንደዛ ነገር ነው እንትን የሚሉት እና እሷን መድኃኒት ልክ እንደምትወስድ አስመስለው ሌላም ሰው ባይኑ ያያሰው ለኔ ነግሮኛል እና መድኃኒት እንደጀመረች መድኃኒቱ እዛው ይዞ እንደዚህ በመኪና ውስጥ አስተኝተዋት ምናምን ነው አሉ ተባባሪዎችም ሊኖሩ ይችላሉ እና እንደዛ ብሎ ነው ባይን ማኝ ነው የነገረኝ ማለት ያየ ሰው። ስለዚህ የሚውሉበት ቦታ ምናምን የምታውቂው ሰው ካለ እኛ ክትትል አድርገን እኔ የሚፈለጉት እንድትከታተሉልኝ ነው እና ከዚህ ከከተማ ወጣ ይበል ብቻ የሆነ ወጣ ያለ ቦታ ነው ያዩዋቸውና በጣም ብዙ እርዳታ ሲደረግላቸው ነበር። የራሳቸው ግሩፕም ይኖራቸዋል መሰለኝ አላቅም እንደዛ ነው። ስለዚህ በጣም ትልቅ ማስረጃ ነው ይሄ ራሱ ምክንያቱም የነበሩበት ቦታ ሄደን እኛም በአካል ብቻዬን አይደለሁም የስራ ባልደረቦቼም በጣም ብዙ የሚያግዙን ሰዎች አሉ ከጀርባና ከነሱ ጋር በመሆን እኛ የግድ እውነቱ መታወቅ ስላለበት አየው ያለሽም አካል አንቺም ሆነን አንድ ላይ ሆነን እንትን የምንልበት መንገድ ይፈጠራል። ችግር የለውም ያው የግድ እውነቱ መውጣት ስላለበት ማለት ነው። እንደዛ ከመሆኑ በፊት ግን ከማህበረሰቡ ወይ ደግሞ ከጎረቤት ጋር ያላቸው ግንኙነት ከዛ በኋላ ቀንሷል ነው ወይስ በዛው የሚቀጥለው? በፊት በጣም ከሁሉም ሰው ጋር ይቀራረባሉ። በጣም በቃ በደንብ ነው ከግቢው ጥሩ ግቢ ነው። በቃ አብረን ነው የምንበላው አብረን ነው የምንጠጣው። እኔ በምን መንገድ ይህን ነገር እንደፈጠሩት አላቅም። አሁን ከማንም ጋር ተገለዋል። ማንም ማለት እነሱ ናቸው ራሳቸውን ያራቁት
እንደውም በመታመሟኛ እርዳታ እንደዚህ እናሰባስብ ምናምን እያልን ራሳችን እያወራን ነበረ እውነት መስሎንና ራሳቸው ግን አገለሉ ራሳቸውንና ይሄ ነገር እስከምን መጣ? ያ ነገር ለመደበቅ ሁሉ እየሞከሩ ነው። ሲወጡ ሲገቡ እናያቸዋለን እና ጤነኛ ናት። እሷም ትወጣለች ትገባለች። እሱም ጭራሽ አሁን በቃ ልትቶኝ ለቆኛል ምናምን፣ ግን ስራቸውን አልተውም። ያንኑ ስራ ቢተዋተወኝም ብትልም ያንን ስራቸውን አልተውም እና አዲስ ስራ ጀምሬያለሁ እያለች ነው የምትወጣው። ግን በቃ የዓይን እማኝ ሁሉ ያየ ሰው አለና ያው ደፋር ሰው ጠፍቶ ነው የሚከታተል እንጂ የዓይን እማኝ ሁሉ ያየ ሰው አለ እንደዚህ እንደሚሰሩ። በቃ ይሄ ስራ ነው ብለውታል። እንደውም ባልየውን ሰው አናገረውና ይሄ እኮ ስራ ነው ማንም ሰው የሚያደርገው ነው ብሎ መለሰልን ምናምን አለኝና በጣም ሰው ደፍሮ ባለመናገሩ ራሴ ላይ ሪስክ ወስጄ ነው ገብተዋል። አሁን ይህን ነገር በቃ ሌላ ታማሚዎች ለምን አይታከሙም ለምን አይረዱም በሚል ነው በጣም ስለተናደርኩኝና የወደቁ እውነተኛ የታመሙ ሰዎች አሉ እዚህ ጋር ለማደግና ስራ ተብሎ ይሄ ነገር ሲጀመር አይጀመርም ነውር ነው እና ለዛ ነው እንዳልሽው ነው። ለምን መሰለሽ አንዳንድ ማህበረሰብ ላይ ትልቅ ችግር ምን መሰለሽ በማናለብኝነት ይሄ ምን አገባኝ አይነት የሚባል ነገር አለ። ያ ግን ትክክል ነው ብዬ አላምንም። ለምን መሰለሽ አንቺ ትክክል ቅድም እንዳልሽው ትክክለኛ መረዳት ያለበት አካል ላይ ያለ እኔ ሰርቼ መብራት እየቻልኩ መንቀሳቀስ እየቻልኩኝ አልጋ ላይ ሆነው ስንት የሚማቅቁ ሰዎች እያሉ ለነሱ መረዳት ሲገባው ለጤነኛ ሰው ሲቀጥል እንዳልሽው የኩላሊት በሽተኛ በጣም የሚያሳዝን ነገር ነው። ምክንያቱም በየሳምንቱ ዲያሊሲስ ታደርጊያለሽ። ያ ማለት ትንሽ ወጪ አይደለም። በጣም በየ3 ቀኑ ሙሉ ዲያሊሲስ የሚያደርጓሉ። ምንም አይነት ገንዘብ ሁሉ የሚበቃሽ አይደለም። እና እንዳልሽው ስራ ነኝ ብላ ነው የምትወጣው። ብዙ ነገሮችን ብለው ነው የሚወጡት። ግን ስቲል አሁንም ይህን ስራ አላቆሙ ነው እያልሽ ያለሽው? አላቆሙም። አሁን እኮ እንደዛም ሆኖ እኮ በቃ ታመመሽ ዳነሽ ተብሎ እኮ ቢቆም ጥሩ ነው። ግን አሁን ጭራሽ ሐላል አድርገውት ነው እየሰሩ ያሉት። በማን አለብኝነት ገብተዋል አይደለም። ማንም አካል እንትን የሚላቸው የለም እና በቃ በጣም ነው ብታይ የሚያበሳጨው። በጣም ቤታቸው ተው የሌለ ነገር ነው የሆነው። በቃ እድገት በቃ ብቻ ብዙ ነገር ነው የሚባለው። ባንዴ በቃ ባንዴ ነው እንትን ያሉት ለውጡ እና ይሄን ስታይኒ እንኳን የተነሳሳሁት በቃ እኔ ትቼው ነበርና ግን አሁን እንኳን ድኛለሁ ካለሽ በኋላ ቢተውትስ ገብተዋል። እነሱ ግን አሁንም አልተውትም። አሁንም መኪናም ገዝተው የራሳቸውን ቢዝነስ ጀምረው መኪና ገዝተው ምናምን በቃ ምንም እንትን አሉ። ጭራሽ አባሱት በቃ እና በቃ የሚናገርም ጠፋ። እስካሁን ታገስኩኝና ለምን ነገም እኮ በእኔ ይደርሳል ይሄ ነገር ገብቷል። ኩላሊታው ማንም ቤት አለ፣ ማንም ቤት ሁሉም ቤት አለ እና ለምን እነሱ በዚህ ንግድ ለምን እንደዚህ ያደርጋሉ በማለት ነው እናንተ ጋርም ስሞክር የነበረው። እናንተ ደግሞ በጣም ጎበዞች ስለሆናችሁ ብዙ ጊዜ ስለምከታተል ምርጫ ያደረኩኝና የእናንተን ይህን ነገርማ መናገር አለብኝ በሚለው ነገር ተነሳስቼ ነው። በጣም ትክክለኛ ውሳኔ ነው የወሰንሽው ብዬ ነው ማስበው። እንዳልኩሽ ለማህበረሰብ ማሰብ አሁን ይሄ አብሮነት ነው እየጠፋ ያለው ኢትዮጵያ ውስጥ ላይ። መጀመሪያ ላይ እኮ ሰው የማንምን ጉዳት አይፈልግም አያስብምና አንዳንዴ በማናለኝብኝነት ብዙ ሰው ብዙ አይነት ስራዎችን ሊሰራ ይችላል። እንዳንቺ አይነት ሰዎች ነው የሚያስፈልገው። ምክንያቱም ለምን መሰለሽ እንደዛ ምልሽ የኔ ጉዳት እስካልሆነ ድረስ ስለሌላው ምን አገባኝ ከሚል አመለካከት መውጣት አለብን። ከኔነት ወደ እኛነት መምጣት አለብን። እኔ ከማለት ይልቅ እኛ የሚለው ወርድ ለኛ በጣም ሊገዛን ይገባልና ለሰጠሽን መረጃ በጣም ነው የምናመሰግነው። ያሉትን ማስረጃዎች በሙሉ የዓይን እማኞች አሉ ብለሽኛል። እነሱ ሰዎችንስ ማግኘት እንችላለን? እነሱ ያው ቦታው ላይ ነው ገብቷል። አሁን ወደ አየር ጤና ምናምን አካባቢ ነው እንደዚህ ወጣ ያለ ከተማ ላይ አይመስለኝም እና አሉ። እነሱ እኮ ብቻ አይደሉም አሉ ብዙ ሰዎች ናቸው ማለት ነው። ግን የዓይን እማኝ ያዩም ሰዎች እኮ አሉ። እንደዚህ በዓይን ለኔም የነገሩኝ
አይን ባይን አየናቸው ሲያደርጉ እነሱን ማለት ነው። ያው አንቺ ጋር የሚያውቃቸው ሰዎች ናቸው። ተኝታ እንደውም እንደማዘን ነበር። በቃ ብሶባታል እንዴ እንደዚህ እኮ ምን አገኘናት ምናምን ሲሉኝ ኧረ እንደዚህ ደህና እኮ ነች እንደዚህ ተሰካክቶላት መድኃኒቱ ተይዞ ምናምን እኮ አየናት ምናምን መኪና ውስጥ እና ሌሎችም አሉ ልጆች ካርቶን ይዘው ምናምን እንትን የሚሉ እና የዓይን እማኞችም አሉ። ስለዚህ እንትን ማለትም ይቻላል፣ እነሱ ጋር መገናኘትም ይቻላል። ለምን መሰለሽ እንዲህ አይነት መረጃዎች አንዳንዴ መረጃ ብቻ በቂ አይደለም፣ ማስረጃ ሲኖርሽም ነው። ገብቶሻል? ይሄ ነገር መጠናቀቅ ያለበት ብዬ ስለማምን ነው እንደዛ ያልኩሽ። እነሱ ያሉበትን ማስረጃዎች በሙሉ መሰብሰብ አለበት፣ በደንብ መሰብሰብ አለብን። ይገባኛል። አሁን ከሰሞኑስ ማለት ተገናኝታችሁ ወደ ቤታቸው ሄደሽ ታውቂያለሽ? አሁን ወደ ድሬዳዋ ሂደዋል ተብሎ ነበር። አሁን በቅርብ ነው የመጡት። 3 ቀን ምናምን ይሆናቸዋል። ስለዚህ ወደ ክፍለ ሀገር የሚኖሩበት ወደ ክፍለ ሀገር ይወጣሉ፣ በየክፍለ ሀገሩ ይሄዳሉ። እንደዚህ ናዝሬት ምናምን ወጣ እያሉ ይሰራሉ እና አሁን ቅርብ ጊዜ ነው የመጡት። 3 ቀን 4 ቀን ይሆናቸዋል። አሁን ቤታቸው ነው ያሉት። ለነገሩ ይሄንም ጥያቄ እኮ የት ሄዳችሁ እንዴት ሆናችሁ ለማለትም እንኳን እኮ ያው እንዳልሽው እንትን ማለት አይጠበቅም። ማለቴ ይሄ በደንብ ሲያቀርቡሽ ነው ሁሉንም ነገር የምትጠይቂው። አሁን ከሁሉም ጋር እኮ ተገለዋል። ገብተዋል። የራሳቸውን ስራ ጀመሩ። ያው እንዳይታወቅባቸውም ሊሆን ይችላል እንደዚህ ያደረጉትና ከግቢው ጋር ከማንም ጋር ይገናኙ። ለምን እኔ ለመቅረብ ብዙ ሞክሬያለሁ። ያው ብዙ ደና አቀራረብ ስለነበረ ለመቅረብ ሞክሬያለሁ። ልረዳት ፈልጌ ነበረ፣ ግን ሊያቀርቡኝ አልፈለጉም እና እኔ እንኳን ከሱ አንግል ደግሞ አንቺ ሁሉንም ነገር ለማወቅ ትንሽ ትቸገሪያለሽ። ለዛ ነው እና እኔ የዓይን እማኝ ስላገኘሁኝ በቃ ይሄ ነገር እውነትም ያሰብኩት እውነት ነው ብዬ ነው የተነሳሳሁት። በእርግጥ እንዳልሽው ነው። እነሱንም እንፈልጋቸዋለን። ያው የግድ ቦታው ላይ ያሳዩንና የራሳችንን ክትትል እናደርጋለን። እኔ ብቻ አይደለሁም፣ ብዙ የስራ ባልደረቦች ያሉ እንግዲህ ከነሱ ጋር በመሆን እንግዲህ የምናጣራበትን መንገድ እንፈጥራለን ማለት ነው። አንቺ ስለሰጠሽን መረጃ በጣም ከልብ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ግፉበት። እውነት በጣም ብርቱ ናችሁ። እንደዚህ የተደበቀ ነገርን እያወጣችሁ ለህዝብ ታሳውቃላችሁ እና የተጎዳውንም እንደዚህ በህዝብ ላይ እንትን የሚለውንም ያው እያጋለጣችሁ ስለሆነ በርቱ ነው የምለው። እኔ ደግሞ ስለመጣችሁልኝ በጣም ደስ ብሎኛል። በጣም እናመሰግናለን። እግዚአብሔር ያክብርልን። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን መረጃ ይሄን ይመስላል። ያው ሁሌም እንደምንለው መረጃዎች ሁሉ እውነት ናቸው ማለት አይደለም፣ በማስረጃ እስካልተረጋገጡ ድረስ እኛ ደግሞ የሄድንበትን ርቀት ሄደን ብቻዬን አይደለሁም ከስራ ባልደረቦቼ ጋር በመሆን ይሄን ነገር ዳር የምናደርሰው ይሆናል። አብሮነታቸው የለን። መልካም ጊዜ። እንግዲህ ውድ ተመልካቾቻችን የራሳችን ብዙ ጥረቶች አድርገን ዛሬ ተገናኝተናል። በጣም ረጅም ጊዜ ፈጅቶብናል ማለት ይቻላል። ምክንያቱም ያው እንዳልኳችሁ ልጅቱ ጥቆማ ሰጠችን፣ የዓይን እማኞችንም አግኝተን ራሳችን በራሳችን መንገድ ካሜራዎችን አዘጋጅተን ዙሚን እያደረግን ልጆቹን ከነመልካቸው ከሚሰሩት ስራ ከነመኪናው ሲለምኑበት የነበረው ዶልፊን አለ ያለችን መኪና ጋር በደንብ ፎቶዎችን ማስረጃዎችን ሰብስበን ወደ እነሱ ቤት ልንሄድ ነው። ልጅቱንም አሳይታን እንግዲህ ተመልሳለች። እንግዲህ ልጅቱን ተባብራን ማለት ነው ወደ ሰዎቹ ቤት የትኛው እንደሆነ አሳይታን ጠቁመናለች። እንግዲህ ሄደን ደግሞ በራሳችን መንገድ የምናጣራበት መንገድ ይኖራል። አብሮነታቸው የለን። ተከተሉ ካሜራው ትንሽ ሰላም እንዴት ነሽ? ሰላም ነው። ከሚዲያ ነበር የመጣ ነው፣ ከቤተሰብ ሚዲያ እና ገብተን ትንሽ ማዋራት ፈልገን ነበር ስለ ቤተሰብ ስላሉት ነገሮች እና እንዳልኩሽ ከሚዲያ ነበር የመጣ ነው እና ፈቃደኛ ሆነሽ ምናልባት ማስገባት ከቻልሽ። ምንን ይመለከታል? ያው በቤተሰብ ዙሪያ ነው ያለው ነገር። ባለቤቴ ነው እንዴ? እሺ
ምንድነው የሚዲያ? ሰላም ደህና ዋል? እንዴት ነው? ሰላም ነው? ሰላም አለን። ምንድነው ካሜራ ታውቃቸዋለሽ እንዴ? ታዲያ ምንድነው ካሜራ እዚህ ቤት ምንድነው እያስደረግሽ ያለሽው? እኛ ነን እኮ ከሚዲያ ታዲያ ምን አለ? ገብቶኛል። ከቤተሰብ ሚዲያ ነው የመጣ ነው። አሃ ታዲያ ቀጠሮ ሳይኖረን እዚህ ዘላችሁ መምጣት ምንድነው? ልክ ነህ። ምክንያቱም ያው የምንሰራው በዚህ ስራ ላይ ስለሆነ ነው እኮ ስራው እንዳለ ሆኖ አሁን እዚህ ቤት ምን ታደርጋላችሁ? እዚያውን ካሜራ ምናምን ይዛችሁ ለምን እሱ እንዳደረግን ልንገርህ። ከቤተሰብ ፕሮግራም ነው እንዳልኩ የመጣ ነውና አወዳድረን የምንሸልመው ብዙ ነገሮች ሽልማት ምናምን አንፈልግም። ገብቶኛል። ግን ያው የቤተሰብ ፕሮግራም ስለሆነ ብዬ ነው። እሷም አንቺ እኮ ነሽ አሁን ይሄን ችግር የምትፈጥር ያለሽው። አሃ ያለማወቅ አይደለም ሲጀመር። ቆይ አንቺ እናወራለን። ኧረ ችግር የለውም። ይኸው እንዳልኩ እኮ ነው እኛ ያንን የምናደርግበት መልክ። ግን አሁን እኛ አሁን ልንወጣ ይሁን ምን ሲሆን ዝም ብላችሁ ዘላችሁ መታችሁ መሆን የለበትም። ለጥያቄም እኮ ፕሮግራም ይዛችሁ መሆን አለበት። በትክክል ለእሱ በጣም ይቅርታ እንጠይቃለን። እንዳልኩ ጥፋት ነው። ግን ያው ድንገት እኛ ብቻም ስላልሆነ ተው። አሁን እኔ አንዴ እቺ ልጅ አነካክተኛለች። አንዴ ለመጣችሁበት ጥያቄ ግቡ። እሺ በጣም እናመሰግናለን። አይ ተው ግን ብዙ ነገር መጠየቅ አለባችሁ። እሺ እንውጣ ሳታውቁ እንዴት ትመጣላችሁ? እሺ ይቅርታ እንጠይቃለን። አሁን የምንሄድበት ቦታ ነበር። እንግዲህ ፍቃደኛ ሆናችሁ ስላስገባችሁን፣ ያለ ፍቃዳችሁ ደግሞ ካሜራ ማምጣት እንደሌለብን ይሰማናል። በእኔም እንግዲህ በተመልካቾችም ፊት ይቅርታ መጠየቅ እፈልጋለሁ። አይ ካሜራ ምናምን ሲኖር አንደኛ ነገር እኛ ልንወጣ እንችላለን፣ ፕሮግራም ይኖራል። ዝም ብላችሁ ያለ ቀጠሮ መምጣቱም አስፈላጊ አይደለም። እውነት ነው። ሁለተኛ ነገር እሷ ናት ሲጀመር ከኔ ጋር ግንኙነት መጀመሪያ እኔ ከፍቼው ቢሆን አትገቡም ነበር። ይገባኛል። ለእሱ ደግሞ ለምን መሰለ ካሜራ ያዝንበት ምክንያት እኛ ብቻ አይደለንም። ብዙ ከሀገር ውስጥም ከሀገር ውጭም በጣም ብዙ ሰዎች አሉ። ከእነሱ ጋር በመነጋገር እንዳልኩ የቤተሰብን ፕሮግራም ስለሆነ ብቻችንን መወሰን አንችልም። ከዛ አግባብ ነው ካሜራ። ያው እሱ እኮ ችግር የለውም። ግን የሆነ ሰው ቤት ውስጥ ካሜራ ሲመጣበት የቤት ገበና ቤት ላይ ይስተካከል ይችላል። እዚህ ጋር ችግር ሊኖር ይችላል። ሰው ሊቸኩል ይችላል። የሆነ ሰው ሲመጣ መቼም ዝም አትልም። በባዶ እጅም መጠበቁ ቡናም እዚህ ጋር ማፍላቱ ምሳም ብሉ ማለት አለቁ። ካሜራ ስለቀረጽክ እኮ ጠላታችን ሆነ አይደለም። ግን ደግሞ እኛ እንዲህ ሳታስበው ስቀር እሷም ስከፍትልህ እኔም ካሜራ ሳይ በጣም አስደነገጠኝ። ጥሩ አይደለም። ካሜራ የሚዘግ ሰው ቤት ስትመጣ ድንገት እውነት ነው። ያው ሁሉም ባህሪ ስለማይታወቅ ልክ ነው። እኔ እንደ ሀሳብ ሁላችሁንም እኮ ትክክል ናችሁ። እኔም ብሆን እኔ ቤቴ ላይም ቢሆን የሚፈጠረው ነገር የእውነት ለመናገር እና ለዛ በጣም ትልቅ ይቅርታ ጠይቃለሁ። እንዳልኳችሁ ከቤተሰብ ፕሮግራም ነው የመጣ ነው። ሽልማቶች አሉ። የቤተሰብ ማለት እኛ ብቻ አለን። ቅድም እንዳልኩት ሰዎቹ አሉና ምንድነው የምናደርገው? ከተመረጠ በኋላ የቤት ዕቃ የሚፈልግ ለቤት ዕቃ ይሟላለታል። የተሟላለት ሰው ደግሞ በጥሬ በካሽ ገንዘብ ይሰጠዋል። አይ መዝናናት ነው የሚፈልግ ለሚል ሰው ደግሞ ወደሚፈልጉበት ቦታ መዝናናት ይችላሉ፣ ከሀገር ውስጥ ማለት ነው። ስለዚህ ለዛ ነው ይህን ፕሮግራም የመጣሁት። እኔ ወንደሰን እባላለሁ። እስኪ ራሳችሁን ከማስተዋወቅ እንጀምር። እኔ ሄኖክ እባላለሁ። እሺ እኔ ሜላት። እሺ ያው ስለተገናኘን በጣም ደስ ብሎኛል። እስኪ ስለ ግንኙነታችሁ ስለ አንዳንድ ነገር እስኪ እንጨዋወት። ያው እኔ በጣም ልጅ ሆነ ነው የምንተዋወቀው። ትምህርት ቤት ነው አንድ ላይ ነበር የምንማረው። ከዛ በተረፈ ደግሞ በሰፈራችንም አንድ ሰፈር ነበርን። በቃ እንደዚሁ አንድ ላይ በመግባባት በምንም በማለት በቃ እንደዚሁ ቤተሰብም ሁሉም ያውቃሉ። በቃ አብረን መኖር ጀምረን አብረን ለመጋባት በቃ በጣም ደስ ይላል። ያው ከልጅነት ጀምሮ የሚመጣ ግንኙነት ሁሉንም ነገር አውቀው ስለሆነ በጣም ደስ የሚል ነገር አለው። ለዛም ስለሆነ ነው እኛ አሁን በጣም ነው የምንግባባው። ሳናወራ እንግባባለን። አንደኛ ነገር ታውቃለች ሁሉን ነገር ባህሪዬን። ሁለተኛ ነገር ደግሞ ምንም ከእሷ ጋር የምንደባበቀው ነገር የለም። በዛ ላይ ምንም መዋሸው ነገርና የምትዋሸኝ ነገር የለም። በጣም ነው ማምናት። በጣም ደስ ይላል። እንዳልኩ ደግሞ መታመን ለራስ ነው። የእውነት ለመናገር ያው እያንዳንዱ ነገሮች ከታች ጀምረህ እያወቅከው ስትመጣ
መነጋገር አይጠበቅብህም። ምን ማለት እንደፈለገ ለምን እንደዚህ እንደሚል ትተዋወቃለህና እስኪ እህታችን ደግሞ እስኪ ስለ ባለቤትሽ ስለ ባህሪው ምኑን ነው የምትወጂለት የሚለውን ነገር ነው። ባለቤቴ ያው የልጅነት ፍቅረኛ ስለሆነ ብዙ ነገር አሳልፈናል። ተግባብተን ነው የምንሄደው ማለት ነው። ስለዚህ እሱን ነገር ነው የምትወጂለት ማለት ነው። በባህሪም እንግባባለን። እስኪ የመጀመሪያ መቼም ከባድ ነው ሁሉም ነገር ላይ መጀመሪያ ሲሆንና ማን ነው የፍቅር ጥያቄውን ያቀረበ? ሲቀጥል እንዴት ነበር? በምን መልኩ ነው የገለጽክላት? ያው የመጀመሪያ የመጨረሻ ሁለተኛ ምናምን የለውም። እኛ በመግባባታችን ራሱ ለመጠያየቅ የሚያስጠይቅ ድርጊት የለውም። ሁለተኛ አንደኛ በጣም ስትቀራረብ እኔ እወድሻለሁ እኔ እወድሃለሁ እስክትባባል የምጠብቅበት አቀራረብ አይደለም። የኛ አቀራረብ ከመተዋወቃችን በፊት አብሮ መተኛት፣ አብሮ ምሳ መብላት፣ አብሮ ዝም ብሎ በቃ ልጅ ሆነ የምታሳልፈው የለም። በጣም ነው የምንቀራረበው። በቃ እያደር ሲሄድ ነው ሁሉ ነገር የተቀየረው እና እወድሻለሁ ለማለት እወድሃለሁ ለማለት ምንም የሚያስጠይቅ ነገር የለውም። ያን ያክል ብዙም አልከበዳችሁም? አዎ በቃ እሷም ፍላጎት ነበራት ከመጀመሪያው ነው ገባ ፍላጎቱ ሁለታችንም እንዳለን የምታውቀው አንድ ላይ ዝም ብለህ ስተኛ ምሳ በልተህ በትምህርት መተህ ስተኛ አንድ ላይ የፈለግከውን ነገር ስታረግ መግባባት አይከብድም። አዎ በእርግጥ ልጅነት የሚመጣ ነገር እንዳልከው ነው። እንትን ይላል እንትን አይልም ብለህ አትነጋገርም፣ ቶሎ ትግባባለህ እንዳልከው። አብረህ የምትውልም ከሆነ እንትን ይላልና እስኪ ከግንኙነቴ ከፍቅረኛሞች ወጥታችሁ አሁን ባለትዳር ሆናችኋልና እስኪ ስለ ሰርግ ስለ ሽምግልና የነበሩትን ነገሮች እንደው በጣም የሚገርም አንድ ነገር እንደሆነ ታውቃለህ? በጣም በቃ በጣም እንደዚህ ልክ ወደ መጋባት ደረጃ ላይ ስንደርስ በጣም የማረሰው ነገር እኔ አልፈልግህም ሁላ ብላኝ ነበር። የሚገርም በጣም ብዙ ነገር ካለቀ በኋላ ምንድነው ስላት እኔ እስካሁን የውሸት መስሎኝ ነበር አለች። እኔም የምርሽን ነው ምናምን ስላት በቃ የእውነቴን ነው ምናምን 4 ቀን ልጅ አንቺ ሽማግሌ እንደዚህ በቃ እኔ አይ እንጃ በቃ ፈራው ምናምን አለች። ከዛ በስንተኛው ቀን ስጠይቃት ሽማግሌዎቹ ሊመጡ ነው አሁንም የምርሽን ነው ስላት ይምጡ እኔን አዋሩኝ ምናምን ነገር በቃ ተቀያየረችልኝ። ከዛ ሌሎች ሰዎች ስጠይቅ አይ እሷ በቃ ስለምትወድህም ይሆናል ዝም ብለህ ሽማግሌ ላክና የሰርጉን ቀን ቁረጡ ምናምን አለች። ከዛ ሽማግሌዎቹ ካናገሯት በኋላ እኔም እኮ አፍሬ ነው ምናምን አለች። እኔ እኮ እስከ ዛሬ ድረስ ያላፈርን እንዴት ዛሬ እንደዚህ አይ እንደዚህ ከቤቴ ልወጣ ምናምን መሆኑን ምናምን ሳቅ እኔ በቃ ከቤት ወጥቼ አላውቅም ምናምን ብላኝ ጭራሽ ቤተሰቦቿ የዛን ቀን ህፃን ልጅ ሆና ቁጭ አለችብኝ። ከቤቴ ባልወጣ ደስ ይለኛል እኔ እንደዚህ ነኝ እንደዚህ ፈራቸውም አለ። እኔ በቃ ብንጋባም ቤት ውስጥ አንድ ላይ ነው የምንኖረው እናቴ ብቻ አባቴ ጋር አለች። ኧረ እንደዚህ የለም በቃ በመከራ ከዛ በኋላ ነው እኔ የተግባባ ነው ቤተሰብ ለምደህ። ከዛ በኋላ ግን በቃ ስጠይቃት የሆነ አብረን እየኖር ምናምን እኔ እኮ በቃ እንደዚህ ከቤት መውጣት ምናምን አላውቅም ነበር። የዛን ቀን ግን የምርሽን ነው ምናምን ስላት አይ ተይው ምናምን ብትለኝማ እሺ ልህ ነበር ምናምን ነገር ብላኝ አስደነገጠችኝ በጣም። ከሰርጉ ይልቅ የእሷ ሰርፕራይዝ አስደነገጠኝ። ሴት ልጅ ሆነህ ትፈራለህ። መጀመሪያ ላይ ከቤት የምትወጣው ፓርት በጣም ነው የሚያስፈራው። ብዙ ሰዎች እንዲሁም የሚፈሯት ሞመንት ብዙ ጊዜ የሚያነቡትም ሰርግ ላይ ምናምን ማለት ከቤት መውጣታችን ሳስቡ ሲቀጥል አዲስም ህይወት ነው። ብትተዋወቁም ግን አዲስ መልመድ ነው። አዲስ ኧረ እኔ መጀመሪያ ብትነግረኝ ጥሩ ነበር። ከሰርጉ ይልቅ ለእሱ ያወጣሁት የሽምግልና ወጪ ራሱ ጥሬውን ሲበላ ውስኪውን ሲጠጣ ያን ሁሉ ነገር ሰርግ ዝም ብዬ በቀጥታ ባገባት ይቀለኝ ነበር እንዴ ሽምግልና ስትልክ እኔ አረሰውም ሱፉን ላሰፋልኝ ያለኛል። የሚገርም ነገር እኔ ጥቁር ሱፍ ወዳለሁ ሱፍ አሰፋልኝ ያለኛል። ግን በቃ በሰዓቱ ግዴታ ማግባት አለብን እየተባለ ስለሆነ ለልጁም ሱፍ አሰፋውለት ለአባትየውም ለልጅም አሰፋለት። ምን እንደሆነ ታውቃለህ? ወጪውን ለአሁን ለሰርግ የምናወጣውን ወጪ ቤታችንን ብንሞላበት ነበር ያሰብኩት። እሱ ደግሞ ሰርግ ነው ሲያይ ደግሞ ብዙ ጊዜ እንደውም ሴት ልጅ ነበረች የምትፈልገው ግን እኔ ቤታችንን እንሙላ ቤት እንግዛ እንዴ በቀላሉ ነበር አይ ሀሳቤ። ተይ
እንዴ መጀመሪያ ዝም ብለሽ ብትወጪ ሊኖርማ ጥሩ ነበር። ሽማግሌ ልኬ እንኳን አልወጣም አልገባም። ለዛም እንዴ እሱ ሰፋ ያደረገውም ለዛም ይመስለኛል። ሁለተኛ ነገር ደግሞ ምን መሰለሽ ተመልሳ ካልሄድኩ ትላለች። እንደዚህ በዝም ብዬ ወስጄ ብንኖር የሆነ ነገር ብንጣላ ተመልሼ እናቴ ጋር እሄዳለሁ ብላ ትገባለች። ለምን ለእናቷ ክብር አልሰጠውም። በቃ ቤተሰቦቿን ያስገቧታል። አንደኛ በቃ ፍርጥ ብትል ማያስገቧት ሽምግልና ተልኳል፣ ከቤተሰቦቿ ፈቃድ ወጥቷል። ያንን አንድ ቀን አውጥታ መገላገል ይሻላል ብዬ እንጂ ዝም ብላ ብትሄድና በአግብቻት ብትኖርማ ጥሩ ነበር። ወጪውም ይተርፋል እኮ እንዴ ስንት ወጪ ያለው። አዎ በጣም ያው እሱን ያላደረከው ደግሞ እንዳልከው እንዴ በትዳር ውስጥ አሁን ስትነጋገር የሆነ ስትሰዳደብ እንደውም እናቴ እሄዳለሁ ብላ ብን ብላ ነው የምትሄድብህ። አሁን ግን ብትመታት አትሄድም። ለምን እናትና አባቷ ከዚህ በኋላ ውጪ ብለው አስወጥተዋታል። ያሳፍራታል። አይ እሱቶ ምን ሰርግ ስለተደገሰ አይደለም አይደለም። ዋናው የልጅነት ፍቅረኛዬን ስለሆነ ብዙም ላይፍ ስላሳለፍን አንጣላም። ብንጣላም ያው ራሳችን በዚህ አጋጣሚ እንዲሁም እኮ ብዙ ሰው የራሱን ችግር የሚፈታበት መንገድ አለና ያው ሰው አይጋጭም ማለት አይቻልም። ትልቁ ነገር ምን መሰለህ ከቤተሰብ ስትወስድ አንደኛ ቤተሰቡ ያግዝሃል። ውጭልኝ ብሎ ያባርራታል፣ አንጠልጥሎ ያመጣልሃል። ዝም ብለህ ግን ባልባሌ ነገር ከወሰድካት አንደኛ የቤተሰብ ክብር አልሰጠህም። ሁለተኛ ነገር እንዴት ቢንቀን ነው ይባላል። እሷን ያስገቧታል። ለሌላም ሰው ይህን አጋጣሚ ተገጥሞ ሽምግልና ልኮ ሊያገባት ይችላል። እኔ ደግሞ በጣም ስለምወዳት መኖር አልችልም። እውነት ነው። እንደዚህ ማድረጉ እንዲሁም ትክክለኛ ውሳኔ ነው ብዬ ነው የማስበው። ለምን ቤተሰብም ቢያንስ ይደግፋል። እውነት ነው። ዝም ብለህ ወስደሃት ቢሆን ኖሮ ግን ሌላ የሚወዳት ሰው ሽማግሌ ልኮ ወግ ማድረግ አሳይቶ ወሰዳት የትና ቅድሚያ የሚሰጡት እውነት ነው። ቅድሚያ የሚሰጡት እሱ ይሄንን አሰበ እንጂ ዋናው በፍቅር መተሳሰር። ቤተሰብ እዚህ ላይ ምንም አያደርግም። ያው ግን አንዳንዴ ከቤተሰብ እንዳልኩሽ ከቤተሰብ ህጎች አንደኛ ነገር ምርቃ ተመረቀ መውጣቱ ትልቅ ነገር። በቃ እሱን ነው የምልህ እኮ እቺ በሄድችበት አይቅናት እየተባልክ ትዳር አይቀናም። እውነት ነው። በጣም ከባድ ነው እንዳልከው። ያው ሰው ቅድም እንዳልኩህ ሰው ይጋጫል ብዙ ጊዜ። ያው አይደለም ሰውና ሰው ግርና ግር እንኳን ይጋጫል ይባላልና ችግራችሁን እንዴት ነው የምትፈቱት እናንተስ? ችግራችንን በመነጋገር ነው ራሳችን። ችግርም የምንፈጥርበት ጊዜ ያለ አይመስለኝም። ችግርም የምንፈጥር አይመስለኝም። እኔ ፈጥረን እንትን ያለ ነገር የለም። ያው ግጭት አይጠፋም አይደለም በትዳር ውስጥ ገብተዋል። ባህሪ ስለምንግባባ ታልፋለህ። እሷ ምንም እንደማታረግ የሆነ ባይም እንደማታረግ እርግጠኛ ሆኜ ነው የማልፈው። እሷም የሆነ ነገር ብታይ እንደዚህ አትጨቃጨቅ። በቃ ከሆነም ሆነ ነው የሚሆን ቦታ ላይ ፊት ለፊቴ አያረግም ብላ ነው የምታስበው። ስለዚህ ደግሞ እንተማመናለን በጣም። አይ ለምን ሩቅ ቦታም ክፍለ ሀገርም ሊድ ብላ ሄዳ ትመጣለች ብትላለች። አንድ ቀን አስቤ አላውቅም። በጣም ደስ ይላል። ትልቁ ነገር በፍቅር ውስጥ ደግሞ መተማመን ነው ብዬ አስባለሁ። አሁን ብዙ ጊዜ ግጭቶች፣ ፍቺዎች የበዙበት ምክንያት ምንድን ነው? ባለመተማመን ውስጥ የሚመጡ ችግሮች ናቸው እና ብዙ ጊዜ የሚጎሉት መተማመን ራሱን ችሎ አንድ የትዳር ምሰሶ ነው ተብሎ የሚታሰበው። ሁለተኛ ነገር ደግሞ ካወጣህ ወጪ አኳያ ለመተማመንም ይሄ ወጪ በጣም አንገብጋቢ አድርጓል። ብታምናት ነው ገባ? እውነት ነው። ጥርጣሬ ካለ ዝም ብለህ ኖረህ ትፋታለህ። እውነት ነው። ዝም ብሎ ለተራ ነገርም ስላልሆነ ማለት ነው። በጣም ጥሩ ደስ የሚል ግንኙነት ነው ያላችሁ ከአብሮ አደግነት አንጻርና ያው እንደማያችሁ ብቻችሁ ናችሁ። ልጅ እዚህ ቤት አይታየኝም እና የመውለድ ሀሳብስ እንዴት ነው? አልመጣም? ያው እስቲ ትንሽ ያው ነገሮች አሁን ስራም ትንሽ ቀዝቀዝ ስላለ ያው ነገሮች ሲመቻቹ እንዳልከው ስራ ያው ልጅ የራሱን እድል ይዞ ይመጣል። የግድ ሰው እንደዛ በማለት ደግሞ ልጅ ወልደህ እድሉን ካልመጣ ብለህ ጠብር ግፍ ብትል አይሆንም። እሱስ ልክ ነህ። ከወለድክ በኋላ ልጁ ራሱ ዳይፐሩን ይዞት አይመጣም። ብዙ ወጪ አለው። እሱስ ልክ ነህ። ግን የሰው ልጅ ምንድነው ትልቁ ሰክሰሱ ወይ ደግሞ ትልቁ ትንሽ መነሻ ያስፈልጋል። ገባህ? ያው ትንሽ መነሻ ያስፈልጋል። ደግሞ መኖር የለበትም። ያው ልጅ ደግሞ ብዙ ነገር እኛ በነበርንበት ሰዓት ላይ ብዙ ስራ ነበረ። ብዙ ቦታ ላይ ሰራ ነበር። አሁን ግን በየቦታው ላይ አየር እየተያዘ ስራ እየተዘጋ ምናምን ስለሆነ ስራው ቀዝቅዟል።
በዛ ላይ ወጪውም ራሱ ልጅ ወልዳውን ቤት ውስጥ ቁጭ ማለቱ ከባድ ነው። ያለንን ሁኔታ ስለምናውቀው ለልጅ ያን ያህል አንቸኩልም። እሺ በጣም ደስ የሚል ቆይታ ነው ያለን፣ ደስ የሚል ግንኙነት ነው። እስኪ አሁን ደግሞ ስለ ስራችሁ እናውራ። እስኪ ምንድነው በምን ስራ ዘርፍ? እኔ ኮንስትራክሽን ነው የምሰራው፣ ሁለገብ ነው የምሰራው። ቀለምም እችላለሁ፣ ፌራዮም እችላለሁ፣ ሁሉንም ስራ ነው የምሰራው። ያው በቃ በተሰጠኝ ቦታ ላይ ስራ ከብደኛል የምልህ ስራ የለም። አረ በጣም ደስ የሚል ስራ ነው የኮንስትራክሽን። ብዙ ጊዜ ፊልድ ይኖራል። ምን አለ መሰለህ አንዳንዴ እንደዚህ ሲሚንቶ ሲጠፋ ምናምን ሰው 2 ቀን ምናምን አይደለም የምታርፈው፣ ወር 2 ወርም የምታርፈው ጊዜ አለ። ግን በቃ ባለችው ሰዓት ላይ ያለህን ስራ በስነ ስርዓት ሰርተህ ሳንቲም መያዝ አለብህ። ያው ያለው ነገር ትንሽ ያስቸግራል። ግን ደግሞ እየሰራ ባለበት ሰዓት ላይ ደግሞ በጣም ገንዘብ ያለው ስራ ነው። በጣም ደስ የሚል ስራ ነው። የፊልድ ስራዎች ይኖሩታል። ክፍለ ሀገር ማንሄድበት ሀገር የለም። ብዙ ጊዜ ትወጣላችሁ የክፍለ ሀገር ስራዎች። ማንሄድበት ሀገር የለም። እኔ ሌላ ሀረር ብትል ሀሮማያ ዩኒቨርሲቲ ብትል እኛ ነን የሰራነው። በጣም ደስ የሚል እንትን ነው፣ የስራ ዘርፍ ነው። እረፍት የለውም። ግን አንድ የሆነ እቃ ሲጠፋ ደግሞ በጣም ረጅም ጊዜ ነው። እውነት ነው። እንዳልከው ሲሚንቶ መንገድ ይወደዳል፣ በመሀል ይጠፋል። ያው በቃ ደክሞ ነው የምትመጣው፣ ምን የምትለው በቃ አስቸጋሪ ስራ ነው ብቻ በጣም። ግን ያው ስራውን ወደው ስራው ቆንጆ ነው። በጣም ደስ ስራማ ካልወደድከው እኮ ምን ያደርጋል? እውነት ነው። ፍላጎት ነው ለሁሉም። ስራው ዋናው ፍላጎት ነው። እውነት ነው። እስኪ እህታችን በምን የስራ ዘርፍ ላይ ነው የምትገኘው? እኔ አስተማሪ ነኝ፣ ኬጂ አስተማሪ ነኝ። ያው ባለቤቴ ኮንስትራክሽን ነው የሚሰራው። ያው ወጥቶ ለመግባት ደስ ይላል። አይ ልጆቹ ጋር መዋል እኮ በጣም ልጆቹ ወዳሉ፣ ከልጆች ጋር መዋል በጣም ነው የሚያስደስተኝ። በንጹህ አእምሮም ላይ ስለሚገነቡ በቃ ምንም ተንኮል የሚባል የለባቸውም። በጣም ደስ የሚል የስራ ዘርፍ የመምህርነት ዘርፍ ማለት እንዲያውም በሚገባቸው ደረጃ እውቅናውን አላገኙም ብዬ አስባለሁ። የሚያስጠላ ከአንዳንድ ነገር ያጋጥመሃል፣ ልጆች ይታመሙብሃል። ያው ደግሞ ወላጅ ደግሞ ላይረዳሽ ይችላል። ስለማይረዳክ ልጄን እንዲያረጋችሁ በቃ ስሞታ ነው እንትን የሚል። ያው እኔ ውሎ ለመግባት ነው እንጂ እንደ እንትንም አልቆጥረውም። እና ልጆች ስለምወድ ከልጆች ጋር መዋል ስለምፈልግ በጣም ደስ ይላል። ያው ክብር ለመምህራኖች እንላለን፣ ምክንያቱም ለዚህ ደረጃ ያደረሱን እነሱ ስለሆነ ማለት ነው። ያው ስራም ስሪ ይሄንንም ባሰራ ደስ ይለኝ ነበር። እኔ ቤት ውስጥ ጨነቀኝ፣ ቤቱ ሊበላይ ነው፣ በቃ እያስጨነቀኝ ነው፣ በቃ የምሰራው ነገር የለም ምናምን ስለምትል በቃ ስገባ አንተ ወጥተውልህ እየገባ እኔ ጋር እንደዚህ ማታ እየመጣ እንትን እያልክ እኔ ቤቱን ሙሉ ቀን ቁጭ እያልኩኝ ምናምን ብለህ ሁል ጊዜ ወዴት አብደላ ወደ ጭቅጭቅ ሲሆን ነው በቃ ወደ ስራ። አንዳንዴ እኮ ስራዎች የሚሰሩት አእምሮን እረፍት ለማድረግ አንዳንድ ስራዎች ይሰራሉና በምን ስራ ዘርፍ ላይ ነው ተሰማራን ያላችሁ? ይቅርታ እኔ አስተማሪ ነው። ምንድነው ደግመህ ጠየቅከን ግን በደንብ ማወቅ ስለፈለኩኝ ነው ስለ ስራችሁ። ለዛ ነው በል የምን አሁን አንዴ ነገርኩ። ምንድነው ችግራችሁ? ስለ ስራ አወራን ጨረስን እኮ አይደል እንዴ? አሁን ተመልሰን የሚያስቆጣ ነገር አለው? ደግሜ በጠይቅ ምን የሚያስቆጣ ነገር ትላለህ? ሲጀመር አንቺ እነዚህን በሽተኞች ኬት አምጥተሽብኝ ነው? ካሜራማን ሰኛል ግን የሚያስቆጣ ነገር እኮ የለውም ወንድም። እነዚህ ካሜራማኖች ይኸውልሽ በጤና አይደለም የመጡት። አሁን እሱ አይባልም። ተው በቃ በእናትህ። መጀመሪያም እኔ ምንም አልጣመኝም በቃ ነገሩ። አሁን ስለ ስራ እየነገርኩ አሁን ስራ ምንድነው ትለኛለህ? የሚያስቆጣ ነገር አለ? ቆይ ተይ አንቺ የምታመጪው ጦስ ነው ሲጀመር። ዝም በይ አንቺ። ምንም አይነት ጦስ በቃ አሁን መውጣት ትችላላችሁ። ሁሉም ነገር ይቅር በቃ ከፈለኩ ተረጋጋ። ተው ኧረ ተይ አንቺ ዝም በይ በቃ ተይ ምንም ፍላጎቱ የለውም። ይሄን እነዚህ ነገር ፍለጋ ነው። ምንድነው ያ ሁሉ የሚያስቆጣ ነገር? በቃ ታዲያ አሁን አንድ ስራ ይናገርኝ ገብቶኛል። ታዲያ ምን አስቆጣ? ታዲያ ስለ ስራ ብንጠይቅ በቃ አሁን ነገርኩህ አይደል? ጨረስን እኮ አይደል? የሚያስቆጣ ነገር እኮ የለውም አይደል እንዴ? ውጣልኝ በቃ በእናትህ ከፈለክ እንዴ። ይሄ በቃ ሲጀመር እንዴ ተረጋጋ። መጀመሪያ መረጋጋት ካለብህ ተረጋጋ። የሰማኝ ነው። እኔ መረጋጋት ምናምን ብሎ ጭራሽ እያባስክብኝ ነው፣ እያናደድከኝ ነው። ምንም አላስጨርስም። ዝም በይ አንቺ በቃ አለቀ። እነዚህ ልጆች ሲጀመር ሲገቡ ምን አልጠበኝም። ይኸውልህ ተረጋጋ። አሁን ውጡልኝ በቃ። አልወጣም። እሺ ሲጀመር ተረጋጋ። ወደ ካሜራው እንዳትሄድ፣ ካሜራውን ዝጋው። ሲጀመር ወደ ካሜራው እንዳትሄድ በቃ እኮ ውጣልኝ ወይ ምንም ሲጀመር ስገቡ መታወቂያ አላሳየኝም። ውጣ። ተረጋጋ። ታዲያ እሱን ማሳየት ከፈለግ ተረጋጋ። በቃ እኮ ውጡልኝ።
አትቆጣ። መጀመሪያ መረጋጋት ካለበት በቃ ረውጣልኝ። በቃ አንተ አመጣጥ ምንድን ነው? አሁን ስራ ጠየቅ መልሰህ ስራ የምትለኝ ምንድን ነው? ችግር አለብህ አንተ? አንተ ራስህ ምንድን ነው ችግር አለብህ? አንተ ነው እንጂ ችግር ያለብህ። ቀስ ብለህ መጠየቅ ጠየቅ። ዝም አለ። አሁን እሷን ጠየቅ። ገና እሷም አስተማሪነቷን ሳትጨርስ ልነግርህ ስራው ምንድን ነው የምትለኝ? ምንድን ነው? ምን ችግር አለ? አይነገርም። በቃ ድጋሚ በሽተኞች ናችሁ ሲጀምር። ትክክል አይደለም። ኧረ ውጡ በቃ። ስርዓት ያዙ ማለታችን በቃ አንተ ስለ ህግ የምታውቀው ነገር የለም። ኧረ በስመ አብ። ኧረ ተው በእናትሽ። ቤቴ መጥተው ጭራሽ በቤቴ መጥተው ምንም አታመጣም። በልበል ተው ተው። አንተ ነህ ሲጀምር በረከት የመጣው። በቃ ስለዚህ አንዴ ብቻ ነው የጠየኳቸው። ሁለተኛ ጊዜ ደረገም ግን በቃ ይኸውልህ ትሰማኛለህ? የሚያስመጣ ነገር ምን ልታጣራ የመጣው ነገር አለ? አሁን በቃ ውጣ ውጣልን። በቃ ለምን አልወጣም? ምንድን ነው የማትወጣው? ለምንድን ነው የማትወጣው? አልወጣም። ልቀቂኝ። አልወጣም። ከዚህ ቤት ውጣልን። አልወጣም እያልኩ ምንም ማስጨርሰው አይጨርስ። ምን አገባኝ? ምንም ፍላጎት የለውም። ይኸውልህ አልወጣም። የእሱን ፍላጎት ማስጨርሰው ምን አገባኝ? ይኸውልህ እያንዳንዱን ነገር ሁሉንም ነገር አውቃለሁ። ስለ ስራ ምን እንደምትሰራ ማለት ነው። ሰማኛለህ? ስለ ስራዬ አንተ አታስረዳኝ። ስራችንን ነገርን ካለ በቃ አለቀ። ከዛ ባሻገር የምትሰሩት በጣም ጥሩ ስራ ነው። መጥፎ ስራ እንዳላቃለሁ ምንም ነገር የለም። ያን መጥፎ ስራ ማስረጃ ይዘህ መጥተህ ማሳየት ትችላለህ። ተው በቃ በስርዓት አናግረኝ እኮ በቃ ውጡ። አልወጣም። ምን ታመጣለህ? አልወጣም። ካሜራውን ዝጋልኝ። አልዘጋም። ምን ታመጣለህ? ተው ይዝጋና ይውጣ። ስርዓት ያዝ እያልኩ ነው። ሰውዬ ለምንድን ነው ምኑን ነው ማስጨርሰው? ምንም የምፈልገው ያልበጠበጠው ችግር አለብህ እንዴ? ታዲያ ችግር አለብህ? የምን ችግር ነው? እያንዳንዱ ነገር አውቃለሁ። ምኑን ነው የምታውቀው? ምንድን ነው የምታውቀው? አንተ ትሰማኛለህ? ሁሉም ማስረጃ አለኝ። ይኸውልሽ መኪና ተከራይታችሁ እንደምትለምኑ አንቺ ኩላሊት በሽተኛ እንደሆንሽ አስመሰላችሁ። አንተ ውጣልን በቃ። ኧረ በቃ በቃ በቃ። ኧረ ምንድን ነው አንተ? ይሄ ምን እያደረክ ነው? የምን ኩላሊት ምናምን ነው? እሷ ማነው በሽተኛ የሚመስለው? ማነው በሽተኛ የሚመስለው? በየምን በሽታ ነው የምትለው? ኩላሊት ጭራሽ ከባድ ነገር ነው እያወራ ያለው። ኧረ ተው ተው፣ ውጣልን፣ ተጠቀም። ኧረ ተው፣ የምን አንቺ ኩላሊት በሽታ ተው ተው፣ በቃ ሁሉንም ነገር አውቃለሁ። ምንም ወቅ በቃ የምን ኩላሊት ምናምን ነው የምትለን? ምንድን ነው? በቃ አዎ፣ እውነታው ስለተረጋገጠ ምን ነው እውነት ቢረጋ ማነው በሽተኛ? ማነው? ይኸውልሽ አንቺ እያንዳንዱን ነገር ሁሉንም ነገር አውቃለሁ። እሱንም ደግሞ ማስረጃ ይዛለሁ። ምንድን ነው መኪና ተከራይታችሁ እንደምትለምኑ እኛ በመኪና እንንቀሳቀሳለን ሁሌም። በቃ እኛ ሁሌም ያለ መኪና በግራ አንሄድም። ብዙ ሰዎች ስለሚቀኑብን ነው። ኧረ እባክህ አዎ፣ ባናኖራችን ሰው ነገር አውቃለሁ። አንቺ ለመደባበቅ አትሞክሪ። ትሰሚኛለሽ? በቃ እሷን አሁን ለማስረዳት አትሞክር። በቃ አትደባብቂ እያልኩሽ ይኸውልሽ ስራ ነው መጨረሻ። ሴት ልጅ ስለሆንሽ ነው ያከበርኩሽ። ቁጭ በይ ሰማኛለሽ? ቁጭ በይ። ምን አስለፋሽ አንቺ? ይኸውልህ ሰማኛለህ? ሁሉንም ነገር አውቃለሁ እያልኩ ነው። ኦኬ፣ ታዲያ ምንድን ነው የምታውቀው? በጣም ጥሩ። ስለዚህ እውነታውን ትነግረኛለህ ወይስ በራሴ መንገድ ልጨርሰው? ምንድን ነው እውነታው? እውነታ መጀመሪያ ምንድን ነው? ይኸውልህ ና ስልክ ስጠኝ፣ ካሜራ። ይኸውልህ ትሰማኛለህ? ምንድን ነው? ምን ልታሳየኝ ነው? እያንዳንዱን ነገር እንድታይ ነው የምፈልገው። እንዴ ይሄን መኪና አታውቀውም? አውቀዋለሁ። ግን ምንድን ነው? እዚህ የተኛችው ልጅ ማነች? እንዴ ምንድን ነው ይሄ? አንቺ አይደለሁም ልትይኝ ነው? ምንድን ነው? መድኃኒት አዝረክርከሽ ቁጭ ብለሽ እየለመንሽ እኮ እሺ። አሁን እኮ አንተ ደግፈህ ይኸውልህ፣ አሁን ለማባበል ሰው መስማ በቃ ቁጭ በልሽ። ሰው አይስማል። እሺ እኮ ቁጭ በል በቃ። ይኸውልህ አሁን እኮ በቃ ስለ መኪናው አወቅን እኮ አይደል እንዴ? ሰው አይሽ እንትን አይተኛም። በቃ የማትተኙትማ እናንተ ናችሁ። ኬት አምጥተህብን ነው? ይኸውልህ ሲጀመር ከምንም አይነት ሚዲያ አይደለም የመጣሁት። መርማሪ ጋዜጠኛው እንደሰን እባላለሁ። መተዋወቅ ካለብኝ መጀመሪያ ማየሽ እኔ ቀልብ ያልወደዳቸው ሽልማት ምናምን ሲል እኔ ስንት የሚሸለም ሰው እያለኝ ያን መምረጡ ራሱ አስገርሞኝ። ምክንያቱም ሀብት ስላላችሁ አይደል? አንቺ ነሽ የኩላሊት በሽተኛዋ? የታለሽ የታመምሽው? ውጭ ቁሞ ያየሁት መኪናስ እንዴት በዚህ ፍጥነት ሊመጣ ቻለ? 4 ወር 5 ወር ተሰርቶ ነው የሁሉ ሀብት የመጣው? ሁሉንም ነገር አውቃለሁ። አይደለም ይሄ ስለ 4 ወር ስለ 5 ወር አይደለም። አሁን የምናወራህን ነገር ስማኝ።
ይሄ ስራ ረጅም አመቱ ነው። እንደዚህ ህዝብ ፊት የወጣው ሰው ሊጠራጠር የቻለው ነው 4 ወር ምናምን በየሀገሩ ሰዎች አሉን። ከሀገሩም ውጪ አሜሪካም አረብ ሀገርም የሚረዱን ሰዎች አሉ። ይሄን ነገር የሚፈልጉ ይሄንን ሰው ማወዛገብ ህዝቡን ማወዛገብ የሚፈልግ በእኛ ቁጥጥር ውስጥ ያሉ ብዙ አሉ። ሳንያዝ እስከዛሬ ቀርተን አይደለም፣ ግን ከውጪ እንደምነግርህ ሰዎች በጣም ስለሚደግፉን ደህና ቦታ ላይ ወይ ደግሞ ፍርድ ቦታ ላይ ከመድረሳችን በፊት በገንዘብ እየተፋታን ነው። ከአንድም 4 ጊዜ ተይዘን እናውቃለን። ግን በቃ ፍርድ ላይ ከመድረሳችን በፊት ከውጭም ያሉት ከሀገር ውስጥም ያሉት እኛ ክፍለ ሀገሩ ላይ ብዙ ብራንች ነው ያለን። በጣም ብዙ የተደራጀን ከ3000 ምናምን በላይ ነን። እንደዚህ አንድ ላይ ኮኔክት ያለን እና በቃ ሁላችንም እንረዳዳለን። የሆነ ችግር ሲመጣ በገንዘብ ነው የምንፈታው። በገንዘብ የማይፈታ ነገር የለም። የፈለግከውን ገንዘብ ጥራ እንጂ እኛ ለመክፈል ዝግጁ ነው። ስለዚህ ዛሬ የምታደርጉትም እንደዛ ነው። ከአንድም 4 ጊዜ ተይዘናል በቃ። እሺ እንደዛ ከመሆኑ በፊት ግን ሁሉንም ነገር በግልጽ እንድታስረዱኝ ይፈልጋሉ። ከገንዘቡ በፊት እንዴት ነው ይህን ስራ ልትሰሩ የቻላችሁት? ያው ምን መሰለህ፣ አንደኛ ነገር በትክክለኛ የታመመውም ያልታመመውንም ሰው መርምረህ አይደለም ገንዘብ እየሰጠ ያለው። በምዞር ሰዓት የሆነ ነገር ጥናት ስታረግ የሆነ ምርመራ ወረቀት አሳየኝ ምናምን ብለህ አይደለም። የኛ ህዝብ ምስኪን ነው። ገና ኩላሊት ሲባል ገንዘብ መወርወር ነው። ከዛ የሰው ልጅ ነው ገንዘብ ማንም አይጠላም። ከዛ አይዲያውን ራሴ ያመጣሁት እዚህ ጋር በ1000 ብር ገቢ ከሆነ እኔ 3000 ብር ሰጥቼው እየዞርን ለምን አንድ ሰው አስተኝተን አንለምንም? በቃ 1-4 ሰዎች ተመካከርን። ትክክለኛ ሀሳብ ነው አይደል? የሆነ ፎርጅዶች ምናምን እዚህ በየፋርማሲ ምናምን ያለ ወረቀት ምናምን ያልታከምንበት ምናምን ደረሰኝ ምናምን አንድ ላይ ይዘን አስጨራረስክ ማለት ነው። በቃ ያልቃል፣ ሁሉ ነገር ያልቃል። ከዛ በኋላ ከጥቅሙ ጉዳቱ በጣም አያመዝንም። በቃ ቢጠይቅህ አንድ ሰው 2 ሰው ነው እንዴት ነው ምናምን ብሎ። ከዛ በተረፈ ደግሞ ብሩ ይጥማል። በየቀኑ የምታገኘው ገንዘብ ስራውን ለመተው የሚያስተው ነገር አይደለም። እያያዛለሁ ብለህ የምትፈጥረው ነገር አይደለም። ችግር በእርግጥ ያሰራል። እዛ ላይ ደግሞ እኛ እንደ ቀልድ ለምን ያየሁት ነገር ነው። ሰው እዛ ጋር ምንም ያልሆነው በቃ ኩላሊት እስከኔ ጭምር 100 ብር 50 ብር እየሰጠው ማልፍበት ጊዜ አለ። ግን ኩላሊቱን ጉንፋኑን ብርዱን አላቅም የታመመው ብቻ ኩላሊት ስለተባለ ብቻ ነው የምትወረውረው። እኔም ይህንን ስራ ለምን መንደር ቀይሬ አልሰራውም? አዋጭ ስራ ነው። ቢያንስ 4-5 ካርቶን ከሞላለህ በቀን ውስጥ 20,000-30,000 ብር ከሰራ የየትኛውም ዶክተር የማያገኘውን ገንዘብ የምታገኝ ከሆነ ስትያያዝም ያንን ገንዘብ ለመስጠት አትፈራም። ያለፋበት ገንዘብ ነው። ምክንያቱም ከዛ በኋላ የምታገኘው ነገር ስለሚበልጥ። ከዛ በተረፈው ደግሞ ለፍተህ የምትሰራው ስራ አይደለም። በቃ ሰዎች ትቀጥራለህ፣ ካርቶን ታስይዛለህ፣ በመኪና እየዞርክ ከፈለክ መንደር ውስጥ እንደፈለክ ስታደርግ ብቻ ግን የሚያውቅ ቦታ ላይ ነው ይህን ስራ መሰራት የሌለበት። ስለዚህ ለዛ ነው እስከ ክፍለ ሀገር ድረስ እየሄዳችሁ ስትሰሩ የነበረው። ክፍለ ሀገር ያልሄድንበት ሀገር የለም። ገንዘቡ ደስ ይላል። ጥሩ። ያው አብረዋችሁ የሚሰሩ ብዙ ሰዎች እንዳሉም ነግረኸኝ። ከ3000 በላይ ነን። አሁን አንተ እዚህ ጋር በወር ውስጥ ስንት ነው የሚከፈል? ምን ከእጅ ወደ አፍ ነው። ታዲያ አንተ አሁን እዚህ ጋር ዋናው ቁም ነገሩ እኮ ምን መሰለህ? እውቅናን ገንዘብ በምንም አይገናኝም። አንተ እዚህ ጋር እድሉን አግኝተሃል። እንደዚህ የመጨረሻ እድሉን ያገኘ ሰው የለም። በቃ እንደዚህ በካሜራ አስደግፎ የያዘን ሰው የለም። ከዛ በፊት መንገድ ላይ እንደምንሰራ ተሯሩጠ ምናምን ያለፍነው ብዙ ነን። ግን አሁን አንተ ምን ያህል ገንዘብ እንስጠ ወይ ደግሞ ገንዘቡ ይቅርብኝ ከዚህ የሚያስጠላ ስራ ተገላግዬ ከእናንተ ጋር ልስራ በለ። አንደኛ አንተ ስለምትታወቅ በአንተ ፊትም በአንተ ሚዲያም ብዙ ነገር ማድረግ እንችላለን። ሶሻል ሚዲያ እንጠቀማለን። በቃ ቢያንስ ለአንተም በቃ የምትፈልገውን ገንዘብ ጠይቀህ ግን ከኔና ከአንተ ውጭ እዚህ ጋር
እዚሁ ጋር አይናችን እያየ ለምን መሰለህ ሰውና ሳደልት ምናምን ገንዘብ አንሰጥም። እዚሁ ጋር ራሳችን እንደልተዋለን። ለምን መሰለህ ሳናምን ቀርተን ነው አይደለም። ገንዘብ ግን ያልቃል። ሲያልቅ ደግሞ ያችን እንደ ማስፈራሪያ ይዘህ መተህ ገንዘብ ድጋሚ ብትጠይቀን እምቢ የምንልህ ምክንያቱ ትንሽ ስለሆነ ለትምምኑም ለኔም ላንተም ላጠፋፍህም ደረጃ በትክክል ደልተን የምንፈልገውን ገንዘብ እንስጥ። ኦኬ። ስለዚህ እንዳላችሁት ያው በክፍለ ሀገርም ብዙ አሉ። በየሚዲያ ሶሻል ሚዲያ በደንብ ነው የምንጠቀመው። በቃ አሁን ምን መሰለህ ነገሮች አይራዘሙብን። አንተም እኔም አንተም ባለህበት የምንፈልገውን ገንዘብ ጠይቅ፣ እኛም ደግሞ ይህን ስራ አንተ ባለህበት አካባቢ ላንሰራ ቃል ገብተንልህ ያው ስራውን እናቆማለን አንልህም መቼም። በጣም የሚጣፍጥ ገንዘብ ነው እንዳልከው። ስራ አይቆምም። ገባህ አይደለ? በአንዴ አቆማለሁ እንደዚህ ታነቃለሁ ነገ ከሀገር እወጣለሁ እያልኩ እኔ ከሀገር ውጣ ከምትለኝ ይህን ስራ ብሰራ ነው የሚቀለኝ። ምክንያቱም እዛ ልትሄድ ስትል ብዙ ነገር ያጋጥመሃል። መታገት አለ፣ መሞት አለ። ግን እዚህ ጋር ሳትለፋ ነው የምታገኘው። በጣም ትክክል ናቸው። እና በቃ አንተም ስለዚህ እንስማማ ነው እያልከኛል? አዎ የፈለግከውን ገንዘብ በቃ በገንዘብ ደረጃ ችግር የለውም። በጣም ጥሩ። እንደዛ ከሆነ እንስማማ። በቃ ችግር የለውም። አካውንትን ጥሩ ሰጠናለህ። ሲጀመር አንድ ነገር ልንገር፣ እኔ እንደዚህ ህሊናዬን አቆሽሼ ከአንተ አንድ አይነት ቆሻሻ ህሊናው ከረከሰ ሰው ጋር አብሬ የምራመድ አይነት ሰው አይደለም። ሰማኛለህ? ዴባ እኔ ከአንቺ ጋር አብሬ እንትን የምል ይመስልሻል? ምንድን ነው? ቁጭ በይ ሌባ። አንተ ከአንተ አይነት ሰው ጋር እኔ አብሬ የምሰራ ይመስላል? ተነስ ናውጣ። እኔ ከአንተ አይነት ሰው ጋር ተነሻች ሌባ። ከአንቺ ሌባ ጋር ተነስ ናውጣ ሌባ። እኔ ከእናንተ አይነት ሰዎች ጋር አብሬ የምሰራው ይመስላል? ውጭ ፖሊሶች አሉ።